ጓድ ዝግጁ ነን። አይዞሽ አትፍሪ። አውሬ አይደለሁም ሰው ነኝ። ምን ፈልገህ መጣ? ማን ነው የዘመናት ሚስጥሬን የነገረው? የምን ሚስጥር? የጌታ አፍን ልቀቀኝ አንተ። ባለቀሽስ ኒውዲ ሰውዬ ልቀቀኝ። ሀና ስማ አንተ። እኔን ነው? አዎ አንተን ነው። ምን ነው ችግር አለ? ከዚህ በላይ ምን ችግር ልትፈጥር? እትያደር ያሉኝን ንብረት እንዲያደርግ አስቀርተ። እናት መጣች። ብትመጣስ ምን ዋጋ አለው? አንተ ምን ነው በስተርጅና እንደዚህ ባታስለቅሳት? እርግማኗ ነው የሚተርፍህ። እኔ የሰው ነገር አልፈለኩም። የገዛ ንብረቴን ጠይቄያለሁ። አንተ ስለዚህ ቤተሰብ ምንም የማታውቀው ነገር የለም። አርፈ ተቀመጥ። ኧረ ተው አደጉዛ ግን አንተ ሰው። ኧረ ተው። እኔስ ተራ ገበሬና ከብት ጠባቂ ነኝ። የመወሰንም የመፍረድም መብት የለኝም። ኧረ ተው አንተ ሰው ግን የምትሰራው ስራ መልካም አይደለም። እትዬም እያለቀሱብህ ነው። ታልቅሳት ዋት። የኔስ አባት ሞቶ የለም? የእሷን ማን የሚያስጨንቅህ? አይ እንግዲህ አንተ ምንም የምትሰማ ሰው አይደለም። ተናግሬያለሁ። ከእንግዲህ የትዬን ስም በክፉ እንዳጠራ ተናግሬያለሁ። ሰውዬ አንተ ስለዚህ ቤተሰብ ብዙ የማታውቀው ነገር አለ። ሲገባህና ስታውቀው ግን ታዝንባታለህ። አይ የለም የኔ ትዬ እንደዚህ አታደርግም። አንድም ክፋት የለባትም። የራስ ጉዳይ ነው። መልካሙ አሁን ላይ አልፈልግም። ከዚህ ይጥፋል። ይኸውን እኔ እሄዳለሁ። ነገር ግን እትዬ ቤት መጥቶ ያውራኝ ምንድን ነው ችግሩ ብላለች። የኔ ከእሳቸው ጋር ምንም የማወራው ነገር የለኝም። ያ የተረገመ ጌታቸው ልቡን እንደዛ ጠጋቦ ጥሮት የእሳቸው ማልቀስ ምን ይባላል? እንደው ትልቅ ሰው ምንም ክፋት ቢሰራ እንዴት እንደዚህ ይናቃል? ዝም ብሎ ስቆ ማለፍ ነው እንጂ። መቼም አላደርገው መቼም። አይ ጌታቸው የስራህን ይስጥ። እንዲህ በተከበርኩበት ቤት እንዲህ በተከበርኩበት መንደር ታዋርደኝ። የእጅን ይስጥ። እኔ እናቴ ልጅ ምን እልሃለሁ? ስንት ነገር ሰርተኛል። ስንት አቤት ወይ ሳሪ ስንት ነገር አድርገኛል። ስንት ነገር ትቼ ነው። የእጅን ይስጥ። የእጅን ይስጥ። ምን አሁን ያንቺን ስልክ ምን ብዬ ይዛለሁ? ምን ራስሽ ኪስሽ ክተች እንጂ ምን አደርጋለሁ? አክስቴ አባዬ ነው ሊያዋራሽ ይፈልጋል። ምን አልሽኝ? ኧረ አክስቴ ተይ። ምን ላድርገው እኮ ነው የምልሽ ሳርዬ። ኡፍ አክስቴ በእናትሽ አዋሪ አባዬ ነው ሊያዋራሽ ይፈልጋል። ማን? እሺ ማን ነው እሱ? ማን ነው? ምንድን ነው? ሄሎ ጌታቸው ነህ እንዴ? አንተ ጌታቸው? ሄሎ ምን ነው? ምን በደልኩ? አንተ በስተርጅና ከቤት ያውጥተህ እንዲህ ደጃፍ ላይ ትጥለኛለህ? ምን ክፉ ነህ? ኧረ ተው ጌታቸው ተው። ሄሎ ጌታቸው ደግሞ ዝም ትላለህ እንዴ አንተ? ይኸውልህ አሁን መጠህ የምታስተካክለው ነገር ካለ አስተካክለ ብትሄድ ይሻልሃል። ይሄው የአባቴ አጥንት ይሁንብኝ ብያለሁ። በአሁኑ ግን አልምርም። ብዙ ጊዜ ተጫውተህብኛል። መጠህ የምታደርገውን አድርገህ ቤቴን አስከፍት ብያለሁ። እኔ እንደዚህ አይነት ውንብድና አይመቸኝም፣ ነግሬሃለሁ። ሄሎ ማንሽ አንቺ ሳርዬ? እንኪ ውሰጂ በቃ። አክስቴ ቆይ ለምንድን አባዬ ላይ እንደዚህ የምትጮይበት? ምን አድርጎሽ ነው? ምን አልሽኝ? አይ አክስቴ አባዬን ግን ሰምተሻል? ምን አልሽኝ? አባዬም እንዳለሽ ሰምተሻል ወይ? እሱ እንዴት ይናገራል? ይህን ሁሉ ጥፋት አጥፍቶ ምን አንደበት አለው? ምንድን ነው ያደረገው አክስቴ? ምንድን ነው እሱ? ምን? ለምንድን ነው አባዬ የምትናገሪው? ችግር አለ እንዴ? ምን አባቱና በሱ አይደል እንዴ እንደዚህ መከራ የምበላ እንዲህ ሆንኩት? ምን ሆንሽ አክስቴ? እዳ ምን ብነግርሽ ባልነግርሽ ምን መፍትሄ አለ? አይ እንዴት ናችሁ? የት ልትሄጂ ነው? ሀገሩን ላይ ሆኖ እዚህ የመጣን እኮ ልንዝናና ነው እንጂ እዚህ አፈር ቤት ውስጥ እንድንቀመጥ አይደለም። ምን አልሽኝ? መጣሁ አክስቴ። ሳሪ አስረጃት። ደግሞ አውሬ እያልሽ እየሮጥሽ ነው ያሉሽ። አውሬ? አንቺ ነይ አውሬ ያለ እያለችሽ ነው። የቀና ብዙ ያወራል። ነይ ተመለሽ እኮ ነው የምልሽ። ምንድነው ይህች ልጅ ምንድን ነው የሚሻላት? ከመጣች ጀምሮ እኮ እግሯ አላረፈም። አንቺ ኧረ ጉድ። ተያት አክስቴ፣ እኔ እንግባ። በእኔ መሬቱን አይችልም ጣልሄድ። እኔ ማብሬሽ ልምጣ? ምን አልሽኝ? እኔ አክስቴ፣ እኔ ልውሰድሽ። በእሺ መጀመሪያ በሩን ዝጊ። ዘግተሽ ነይ። አይ ጌታቸው የእጅህን ይስጥ። እንዲሁ
እንደው በእውነት እኔ ስላንተ መናገር አልፈልግም። ስንት ነገሬን ባዶ 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 አድርገህ እንዲህ አሁን ደግሞ ሜዳ ላይ ጣልከኝ አይደል? ይህችን ይስጥህ። እንደው ለጌታቸው ሌላ እኔ ምንም አይደል ምለው ንብረቴን ሁሉ ሽጦ 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 በላው በቃ ባዶ እጄን። ኧረ 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 ይሄንማ እንግዲህ ይሄንማ እንዲህ ካረገኝ ምን ቀረኝ እንግዲህ? የት እሄዳለሁ እንግዲህ? ምን መሄጃ አለ? ባዶ ባዶ እሺ የት ነው ያደረጋችሁት? ብራችሁ ላጥ ካረጋችሁ በኋላ የት ነው የደበቃችሁት? የምን መቁለጭለጭ ነው? ተናገሩ እንጂ። ጋሼ ምንድነው ነገሩ? እኛ እኮ ምንም የገባን ነገር የለም። አልገባኝም በል። ምንድነው አልገባንም እኮ ማለት? እሺ በቃ እኔ በበኩሌ ምንም የገባኝ ነገር የለም። እንደሱ ነው የሚባለው። አልገባኝም ወክለዋል? ተናገርልን ብለዋል? አይ አላሉኝም ጋሽ። አዎ እንደሱ ነው የሚባለው። ተናገሩ እንጂ። እኛ ምን እንበል? ቆይ ጋሽ ምን እንናገርኛ? ወክላችሁታል? ቃል አቀብልልን ብላችሁታል? አይ አላሉን። ሰማህ አይደለ? አዎ ጋሽ እነሱ ምንም አላሉኝም። አሃ እንደ ጫማ ማሰሪያ እያሰራችሁና እየፈታችሁት ገንዘብ መቀበያ ያረጋችሁት? ተናገሩ እንጂ። አሃ ትምህርት ቤት ያለ አስተማሪ መሰልኳችሁ? ተናገሩ እንጂ። ጋሽ እርሶ እኮ ነው አይደል እንዴ? እኔ ምን ጋሽ እርሶ አይደሉ እንዴ በማህበሩ ነው አትናገሩ ያሉት? በተናጥል ተናገሩ አይደል? እና ብልስ አትናገሩ አታውጡ ብያለሁ እኮ ጋሽ። በተራ በተራ እኮ ለመመለስ ነው እጅ አወጣ ነው። አንተማ ለወሬ እንጂ ለጥቅም ለገንዘብ ቢሆን ትዝ አይሉም። ይሄን ያልሰጣቸውም አይደለም። ገንዘብ? የምን ገንዘብ ጋሽ? እኔንም ልትክደኝ ነው? አላየሁም አልሰማሁም ማለት ሲገርመኝ ጭራሽ የምን ገንዘብ? ይሄኔ አላቀመስካቸውም አይደለም። የምን ገንዘብ? ብር ለላብ መተኪያ ለነዳጅ መሙያ ብዬ የሰጠሁትን ገንዘብ። ኧረ ጋሽ ሸመንጠጣችሁ። ወዳጆቼ ትላችኋል፣ ግን ለትንሽ ጥቅም አሳልፈት ትሰጣችኋለህ ማለት ነው አይደለም? ምንድን ነው ጋሽ? 5 ሳንቲም እኮ አልሰጡንም አይደል እንዴ? በቃ እኔ ቢሮ ውስጥ ከእርሶ ውጭ ምንም ያየሁት ነገር የለም። ምንም ነገር አላየንም አይደል እንዴ? አላየንም አትበል። እኔው አይደለሁ እንዴ ቢሮዬ ጠርቼ ማበረታቻ ብዬ ቼክ ቀድጄ የሰጠው? በላ አላየሁም በል ጋሽ። እሱ ነው እንዴ? አሃ እሱ ገንዘብ አልመሰለህም? ምን ገና ከወር በኋላ እኮ ነው የሚወጣው ጋሽ። ደሞዝ አደረጉት እኮ እሱ ከወር በኋላ እንዴ? ቼኩን ነው እንዴ? እሱንስ አሳይቶናል። ልናወጣውና ለአንዳንድ ነገሮች ልንጠቀመው ብንሞክር ጋሽ የራስ ቅቤ ነው አላሉንም? የራስ ቅቤ ደግሞ አይበላም። አያችሁ፣ ቢሆንም ቀልጬ ነበር። ከብሩክ ጋር ተመካክራችሁ ልትሸውዱኝ ነበር ማለት ነው እንዴ? ጋሽ ቆይ ሳንተማመን እንዴት ነው የምንሰራው? እያሟለጫችሁ ሳሙና ሆናችሁ እኮ እንዴት ልመናችሁ? የማይተማመን ባልንጀራ አሉ ጋሽ። እርሶ እኮ ባያምኑንም የሚሰጡንን ስራ በስርዓት እየሰራን ነው አይደል? እርሶ ግን ስላላመኑ የማይበላ እንጀራ ሰጡን አይደል? ከአንድ ወር በኋላ የሚወጣ እንጀራ። አቤት ንግግር! ታሰማምረው አይደለ እንዴ? እባክህ ዳጊ እኮ ልክ ነው። ሳይተማመኑ ስራ የለም እኮ ጋሽ። በቃ ጋሽ አይ አላምናችሁም የሚሉን ከሆነ ደግሞ በቃ ይቅርታ አድርጉልን። ከነገ ጀምሮ ጓዛችን ይዘን እንወጣለን ከዚህ ቤት በቃ። አሃ አዲስ ማስፈራሪያ ደግሞ አገኛችሁ። ትሰማላችሁ? ውልቅ የሚባለው የጀመርነውን ከዳር ስናደርስ ነው። መተማመን ላላችሁት ችግር የለም አምጣ፣ ችግር የለም። ምን ነው ጋሽ? ስለምን እያወራን ነው ጋሼ? ስለ ብሩክን ነው እንዴ? ዳጊ ምን ሆነ ነው እንዴ? ብሩክን እኮ ሰጣናችሁ አይደል እንዴ? እሳቸው ጋር እኮ ነው ያለው። እኔ ጋር የለም። ወይ አጥፍታችሁታል ወይ ጠፍቷል።
እየጠበቃችሁት ነበር አይደል? እንዴ ነበር እኮ እርሱ ጋሺ ብቻዬን ላውራው ምናምን ብለው እኮ ነው ድንገት። ፈልጉት። ያልጨረስኩት ስብሰባ ከሱ ጋር አለኝ። የት አለ ቼኩ? አምጣው። ቼኩን አንተ ቼኩን እኮ ቤት አስቀምጠህ እኮ። እንዴ አንተ ምን ሆነ ነው? እንዳይጠፋ እኮ መጽሐፍ ቅዱስ ውስጥ አድርጎታል እኮ። አዎ እኔ እኮ እንደውም በተአምሩ ቀኑን ቀረብ ቢያደርገው ብዬ ተስዬ ስለት ሁሉ ተስዬ እኮ ነው እንደው መጽሐፍ ቅዱስ የከተቱት። ጋሽ ጸሎት ተሰምቷል። አምጣው። ጋሻውን እጄ ላምጣው እና ለመቼ ታመጣው? አይ አያስቸኩለንም እኮ ቀስ ብለን ብናወጣ ውስጥ የሚያስቸኩለን ነገር አለ? አረ ምን ደግሞ ተመንዝሮ አሁን በቃ ዝም ብላ እንደንትን ብትን የምትል ገንዘብ ያው እዛው ቁጭ ብሎ እንደውም ባንክ ወለዱ ቢጨምር ይሻላል። ታዲያስ እነሱ ዛሬውኑ አውጡት ቢኖር ራሱ እኮ ዛሬ ብናውጡ እዛ የወጣውን ኑሮ አናወርድበት አይደል? ኑሮ እንደሆነ ታዲያ ቆይ እና የሀገሪቷን ዕዳ እንክፈልበት? አረ ቆይ ቀስ ብሎ ይመንዘር እንዴ ይዘረዘራል። ምን ሆነ ነው አንተ? አዎ ይሄ አንዱ የመተማመኛ በር ነው። በሉ ድጋሚ ብሩክን ያንን ትንንሽ የቻይና አይኑን እያቁለጨለጨ ሲንተባተብ ላየው እፈልጋለሁ። አምጡልኝ። ጋሺ ያዩታል፣ ምንም እንዳያስቡ። ደግሞ እነግሮታለሁ እያልኩ ነበር። እማናቃቸው ጸጉረ ልሙጦች ሰፈር ውስጥ እያንዣበቡ አይደለ? ከሮባ ጋር እያየን ነበር። አዳዲስ ሰዎች፣ አይቼም አላቃቸው ሰዎች። የትዬ የካስዬ ጉዳይ ራሱ እኮ። አዎ እንዲህ ተረዳዱ እንጂ ጸጉረ ልውጦቹ እነማን ናቸው? ያቺ ካስዬስ የት ነው ያለችው? ጓድ ዝግጁ ነን። እንደዚህ ስትፈጥሩ ደስ ይለኛል። ፍጠኑ። ውጤቱንም በቶሎ ክፍያውንም በጥሬው ወዲያው። ጓድ ቅደም። አንተ ቅደም። እሷ ሌላ ስራ አለባት፣ ትቆያለች። ፍጠኑ፣ ተንቀሳቀሱ። አና አንቺ ወዴት ነው የምትጋልቢው? መጋለብ? አዎ ወዴት ነው የምትገሰግሽው? ደግሞ ምን አለ ትንሽ ረጋ ብትይ የሷይን ከምትገቢ። አያገባህም። የከተማ ሰው። ቆይ መልካሙ ወዴት እየሄድክ ነበር? እኔማ ወደ ቤት ነበርኩ። አሁን ግን አንቺ ከወጣሽ እኔም አልገባም። ለምንድን ነው ማስገባው? ብቻሽ እንዴት ትቼሽ እሄዳለሁ? እዚሁ ሆኜ እጠብቅሻለሁ እንጂ። እኔ ጠባቂ አያስፈልገኝም። ትንሽ ልጅ እኮ አይደለሁም። ኧረ ምኑ አደፋርነሽ ደግሞ ብለሽ በሱ ሀገር መተሽ ልትንከለከይ ነው? ኧረ ደግሞ ቀስ በይ። ምን ሆነሽ ነው? ስሚ አንዱ እግርሽን ሰብሮ እንዲከጅልሽ ካልፈለግሽ ከኔ ጋር ብትራመጅ ይሻልሻል። ኡፍ አታድክመኝ። በቃ አልፈልግም አልኳ እንዴ። ባይሆን ሳሪን ወደ ወንዙ ነው ይበላት፣ እኔም ወደዚሁ ነኝ። በይ ተራመጂ። ወዴት? ከወንዙ ላድርስሻ። ጆሮ አይሰማም እንዴ? አልፈልግህም፣ በቃ ልሂድበት። አቤት ኩርፊያ! ይሄ ሁሉ ለምቦጭ የተንከረፈፈው ለምን ኳላ ተከተልከኝ ነው? አዎ አልፈልግህም፣ እኔ ራሴን ችዬ እሄዳለሁ። በይ ጥርግ በይ። ሲያስቡልሽ ካልወደድሽ እኔ ምን አገባኝ? ከአንቺ ጋር ምን አጨቃጨቀኝ? ጥርግ በይ። ቴንክ ዩ። ማነሻና እየሰማሽ ነው? ምንድን ነው? አደራ ደግሞ ተጠንቀቂ፣ ልጆች እንዳይተናኮልሽ። ከዛ አካባቢ እንዳትርቂ። አታስብ መልካሙ። አክስቴ ይሄ ሁሉ መሬት የኛ ነው? ምን አልሽኝ? ይሄ ሁሉ መሬት ያንቺ ነው ወይ? አዎ የኔና ያባትሽ ነው። እግርሽ ነው ተሻለሽ አክስቴ? አዎ ደህና ነኝ ሳርየዋ። እድሜ ለመልካሙ። ደህና ነኝ። መልካሙ ግን በጣም ነው የሚወድሻ። መልካሙ ጥሩ ልጅ ነው። ምን ታዲያ ጮክ ብለሽ ታወሪያለሽ? እየሰማሁሽ አይደል እንዴ? አዎ ደህና ነው። ጥሩ የተባረከ ልጅ ነው እናቴ። እሱ ባይኖር ኑሮ እንዲህ ቁም ያልሄድም ነበር በደህናዬ። በደህና ጊዜ ያገኘሁት ልጄ የተባረከ ብሩክ፣ እንኳን አሳደግኩት፣ እንኳን ዋጋ ከፈልኩለት። እንዴት? ያኔ እናት አለም ወድቆ ሳገኘው አንስቼ ቤት ያስገብቼ ባላሳድገው ዛሬ እኔ ስወድቅ ማን ዞር ብሎ ያይ ነበር? ተመስገን ተመስገን። አዎ ጥሩ ልጅ ነው። የማን ልጅ ነው ያልሽው እንዴ? ሳታውቂ ቀርተሽ ነው የምትጠይቂኝ? እኔ ነኝ እኮ ያሳደግኩት አልኩሽ። እኔ ያሳደግኩት እናቱ ነኝ።
በቃ ከዚህ በኋላ ምን ቀረኝ? እናቱ ነኝ በቃ ተመስገን እናት አለ። ደስ ይላል አክስቴ። ቆይ መቼ ነው የምንመለሰው አክስቴ? እስከ መቼ ነው እዚህ የምንቆየው? ምን አልሽኝ ሳራዬ? ምንድነው የምትይው? ምንድነው እያወራሽ ያለው? እስከ መቼ ነው እዚህ የምንቆየው? ለምንድን ነው እዚህ ቤት የምንሆነው? ለምንድን ነው ወደ በፊት ቤትሽ ማን ሄደው? ምን አልሽኝ? መቼ ነው የምንመለሰው? ምን ነው የምመልሰው? ለማን ነው የምመልስላቸው? ይሄ መሬት በሙሉ እኮ የራሴ ነው። እንኳን ይሄ መሬት ቀርቶ ቤቱንም ይከፍታሉ። ማን ጀግና ወንድ ነው ቤቴን እንደዘጋ የሚቀር? ማን ነው ወንዱ እኔን የሚቀማ? ምን ስለሆነ? መልካሙ መጣ። እትይ ሰይ መልካሙ ልጅ መጣህልኝ። አንተ እስቲ እያየሁ እኮ ነው ይሄ አረም እንዴት እንደሆነ አየሁ አይደል? እስቲ ንቅል አድርገው አንተ እያለ አረም ይብላው እህሉን። አይ እትዬ፣ ለምንድን ነው የምታቀረቅረው? ለምንድን ነው ስራ ማሰራው አንተ? አይ እትይ፣ ምን ብዬ የሰው መሬት ሳጸዳ አገኛለሁ? ምንስ ሊጠቅመኝ? የምን መሬት? የሰው መሬት እንዴ? እንደው የሰው ልጅ እኮ የሰው ነው። አንተ እኔ አሳድጌ ልጄ ነው ብዬ እያወራሁ አንተ የሰው መሬት ትለኛለህ እንዴ? በቃ እንደው ይሄ ነው ምላሽ? ይሄ ነው የእኔ ትርፍ? ሳሪ፣ እህትሽ ወንዝ ዳር ወርዳለሽ፣ ሂጂና ያት። እሺ መልካሙ። ወዴት ነው የምትሄጂው? ተያት እትይ፣ እኔ ልክያት ነው። ምን አልከኝ? ትሂድ፣ ተያት እትይ፣ ነይ ወዲህ እንሂድ። ወዴት ነው የምትሰዳት? እኔ ልክያት ነው እትይ፣ ነይ። ኧረ እንደው ተው ይሄን ነገር አስተካክል። ኧረ ተው መልካሙ ልጄ ተው አበባውንም ይዟል። አሁን እሺ ምን ልናደርግ ነው? እስኪ ደውለት። ቆይ እሺ የትብቃስ ነገር? ይኸውልህ ሮባ፣ ስለ እሱ አታስብ። የሆነ ዘዴ እንፈልጋለን። ቆይ ምን አይነት ዘዴ ነው? እሱ እናስብበታለን። ይኸውልህ አሁን ዋናው በሰላም መውጣታችን ነው ከዚህ ቤት። በአንድ ደውለት። ነው ለብሩክ ደውል። ሄሎ፣ የተዛው ነህ? በጣም ጥሩ መጣን። እዛው ጠብቀን መጣን። እሺ፣ አራት አነሳም። እሱ ተገኝቷል። ለነፎርፎር ደውልላቸው። ለትብቃ ደግሞ እንመለስለታለን። እሺ፣ አንቺ ቢራቢሮ አይዞሽ፣ አትፍሪ። አውሬ አይደለሁም ሰው ነኝ። ምን ፈልገህ መጣ? አንቺን አልፈለኩም። እናማ እኔም ወንዝ ዳር መቀመጥ ያስደስተኛል። ይቅርታ ካላስቸገርኩ ቪዲዮ ሊሰራ ብዬ የሚይዝልኝ ሳጥቻለሁና ትይዝልኛለህ? ስልኩን አንቺ አንተ ግን ስትስቅ ነው ደስ የምትለው። መቼ አየሽ? ይሄው ፈገግታህን አሁን አየሁት አይደል እንዴ? ስትቆጣ በጣም ነው የምታስፈራው። ውስጤ እያረረ ጥርሴ ስቃል ማለት ይሄ ነው እንግዲህ። ወንዙ መግባት አምሮሻል እንዴ አንቺ ልጅ? እና እሺ እዚህ ጋር ቀረጸኝ፣ እሱ ጋር የሚያምራል። ምን አደረኩ? ስልኬን ወደ ወንዝ ልትከተው ነው እንዴ? አንቺ ከምትገቢ ስልክሽ ቢገባ አይሻልም? አይሻልም። ሲጀመር ሆን ብለህ ነው እንደዚህ ያደረከው። እንደፈለግሽ አስቢ። ሲጀመር ያበላችሁን ያጎረሳችሁን እጅ መንከስ ከዘራችሁ። ምን አልክ? ወዲህ ነው። አንቺ መቼ ገባሻል? ቆይ ባልሰራልህ ጠብቅ። እሺ ልቀቀኝ አንተ። ባለቀሽስ? ነይ ወዲህ። ምን ልትሆን ነው? ስሚ አንቺ እዚህ ቆሜ የምታዥኝ እሺ እሺ ስላልኩሽ ንቀሽኝ ከሆነ ተሳስተሻል። ማመስገን ሲገባሽ ስልኬን ማለትሽ መሀይምነትሽን ነው የሚያሳይ። ማን ነው መሀይም? አንተ። አሁን በጥፊ ሳለሽ ከፊት ጥፊ። ኧረ እባክህ የማን ልጅ ነው ስለማታውቅ ነው። አሳያለሁ። እሺ የሌባ ልጅ።
ትብቃ ትብቃ። አቤት ጋሼ። የሆነ ነገር እየደበቃችሁኝ ያለ ይመስለኛል። ምን እንደብቀሃለን? አላቅም፣ ግን እደርስበታለሁ። ምግብ ልስራለህ? ምግብ አይደለም የራበኝ። እሺ እና ጠላትና ወዳጁን መለየት የተቸገረ ሰው ነኝ። ቆይ ለብሩክ ማን ነው የዘመናት ሚስጥሬን የነገረው? የምን ሚስጥር? የጌታፍን። ማን ነው ጌታፍ? ትብቃ። አንቺ እኮ ለምንና እንዴት እዚህ እንደመጣሽ ራሱ ልትነግሪኝ አልፈለግሽም። ያው ስራ ፍለጋ ነው። ይህንንማ እኮ ተናገርኩኝ። አላመንኩሽም። ምን ማድረግ እችላለሁ? አሳምኝኛ። እንዴት አድርጌ? አላቅም። ቆይ ከሮባ ጋር የጀመርሽው ነገር አለ እንዴ? ምን እጀምራለሁ? የጀመርሽውም አንቺ ንገሪኝ እንጂ። ምንም። ያ ወንድሞች አይደሉም ወይ? ወንድም እናንተ እኮ መርፌና ክር ሆናችሁ ራሱ ቢደረስባችሁ ብራዘርሊ፣ ሲስተርሊ፣ ቲክቶክሊ ነው የምትሉት አይደለም? መርፌና ክር አለ ነገር። እኛም አናወጣው እሱም አይናገር አልዋሉ። ሮባ ነው እሱም ብሎች ነበር። ኧረ አላለኝም። ጠብቂው ይልሻል። ምን? ይሄ መንገድ ላይ በርከክ ብሎ እንደ ድሮ የህንድ ፊልም አበባ ይዞ ዊል ዩ ሜሪ ሚ የሚለውን ጥያቄ ያቀርብልሻል። እናንተ የሁሉም ነገር ይቀረጽ ትውልድ ጉዶች ምንም አታመጡብን ነገር አለ። አሃ ተንበርክኮ ታየሽ? ኧረ አይደለም። አዎ እንደ ጥላ ሁሌ ከኋላችን አይጠፋም። አጋጣሚ ነው። እኔም አጋጣሚውን ልጠቀም እንዴ? የቱ? የምኑ? ይሄ የእናንተን የቲክቶኩን መንገድ አዘግቼ አበባ ይዤ ልበለው? ምኑን? ይሄ ዊል ዩ ሜሪ ሚውን ነዋ። አሃ ፈልገሽዋል። አየሽ ትብቃይ፣ ልብሽ ሞቀ። ሳቅ በሳቁንሽ ነው አይደለም? ሄሎ አመለ፣ ምንድን ነው? ልጆቹ ሊያናግሩኝ ፈልገዋል? ሃሎ፣ ኧረ አደናቆርሽኝ። ልጆቹ ምን ሆኑ? አጠገቢት ሰው የለም? ኧረ አጠገቢት ሰው ካለ አገናኝኝ አመለ። የአንቺ ኔትወርክ እንኳን በስልክ በግንባርም አላግባባል። ደግማ ደወለች። ትብቃይ። ጉድ እኮ ነው። ማነው አንተ? ማነው እኔን እንደዚህ የተዳፈረኝ? የሰውየው ልጅ ሰለሞን ይባላል። እዚህ ቄ ከመጣ ትንሽ ቆየት ብሏል። አንተ ደግሞ አታደናቁረኝ ብያለሁ። ጮክ ብለህ የምታወራ ከሆነ ጮክ ብለህ አውራ። ማነው መሬቴን የነካ? ማነው የደፈረኝ ነው የምልህ። እሱ ነው ሰለሞን። የሟች ልጅ ነኝ ብሎ በየመንደሩ ቤቱ ንብረቱ የኔ ነው ለኔ ይገባኛል ብሎ ውስጥ ለውስጥ ከጨረሰ በኋላ ክስ መስርቶ የጋሽ ጌታቸውን ስም እያጠፋ ያለው እሱ ነው። የማን ልጅ ነኝ አለ እንዴ? እኔ ይሄን መሬት ስንት ጊዜ ዘርቼበታለሁ። አንተ ከመጣህ እንኳን ይኸው ስንት ጊዜ ያደክበት መሬት አይደል? አይቲ ነገሩ ሌላ ነው። አንቺማ ደጓ እናቴ ነሽ። የጋሽ ጌታቸውን ነገር ግን እኔ እንጃ። ጌታቸው እጁ አለበት እንዴ እዚህ መሬት ላይ? ለምን ጮክ ብለህ አታወራኝም አንተ? የምን መንሾኳሾክ ነው? ተረጋጊት። ምኑን ልረጋጋ እንዴ? ትናንትና መጥቼ የምገባበት ቤት ተቆልፎብኝ እንደዛ ሳለቅስ አድሬ ደግሞ ሌላ ነገር። ወይ አለመታደል፣ ወይ እንደው ጌታቸው ነፍስህ አይማር። አንተ ነፍስ ይኸውልህ ወደ አምላኩ አትደም። እዚህ ዛፍ ላይ ተንጠልጥሎ ነው የሚቀር በተንቆልህ። ኧረ ተይ ተይ፣ እንደዚህ አትሁኚ። አንቺ ምን አትሽ? ተመስገን ነው። የጋሽ ልጆችን ቢሆን ደግሞ አድገዋል። እንደዚህ አትሁኚ፣ ትታመሚያለሽ። ምን አልከኝ? ነይ ተይ፣ ወደ ቤት እንሂድ። ጠላቶቻችን አይደሰቱ፣ አይሳቁ። ተነሽ ቤት እንሂድ። ኧረ የሰው ያለ፣ ኧረ የአገር ያለ፣ በገዛ መሬቴ ይኸው በገዛ ንብረቴ ተቀማው። ይሄው ኧረ ድረሱልኝ። ምን ላድርግ? እሺ አሁን ምንድን ነው የሚሻለኝ? ንገሩኝ። እሺ ኧረ ተይ ተይ። ኧረ ወይኔ። እኔ የምልህ መልካሙ ምኑን እረጋጋለሁ? እንዴት ብዬ ነው የምረጋጋ? ምኑ ነው የሰፈሩ ሰው መጥቶ ማይጠይቀኝ? ለምንድን ነው ምን ሆንሽ ማይለኝ? በእጄ የበላ በእጄ የጠጣ እንዲህ አይነት መዓት ሲወርድብኝ እንደው ምንድን ነው ጉዱ የሚል ሰው የለም እንዴ? አይቲ የስንት ጊዜያችን። አንቺ ከሄድሽ በኋላ እኮ መጥቶ አይቶኝ አያውቁም። ምን አልከኝ?
የቀይ ሰው ሁሉ አንቺና ጋሼ ላይ አመፀውባችኋል። አመፅ? የምን አመፅ ነው እሱ? ሰለሞን ነው እየዞረ ስለ እናንተ የተናገረው። የቀዩ ሰው ሁሉ ለሰለሞን ያዝናል። ሰለሞን? ሰለሞን ደግሞ ማን ነው? ማን ነው እሱ? የሟች ልጅ ነው። ደግሞ ማን ሞተ ነው የምትለኝ? ማን ነው የሞተ? ምን ሆኖ ነው? ምንድን ነው የምትለው አንተ? ቆይ አንዴ ላስረዳሽ። ምን አልከኝ? ስሚኝ ነው የምልሽ እትዬ። እናቴ አዳምጪኝ። ምንድን ነው የምታጉመተምተው አንተ? ያልነገርከኝ ነገር ካለ አሁን ንገረኝ። ወይ ጉድ! እንዴት እንደማመጥ እሱብሽ አይደል እንደ መጣሽው? አንተ እኔን መልካሙ ማን የባሰበት? እኔ ጥሩ ጠላት ከሩቅ አይመጣ። ድሮ ምን ሰው አይወጣልኝ። ጥሩ እንኳን አልከኝ። በስተርጅና መግቢያ የሌላት ባዶ መሬት ላይ ቁጭ ያለች ሴት አረጉኛል። አይድሌ። ለምን ሄደሽ ሰለሞንን አታናግሪው? ምትይ ምን አልከኝ? ጥፋት የለም የምትይ ከሆነ ለምን ሄደሽ ሰለሞንን አታናግሪውም? የት ነው አለ እሱ? የት አለ? ልውሰድሽ? ማን ነው እሱ የተዳፈረኝ? ነው ሰደኝ። ልክ አስገብቼው እመጣለሁ። የማንም ሌባ ንብረቴ መሬቴን ሲዘርፍማ ዝም ብያለች። ና እንዴት አምና ጡስ ዶሮ ቂም እንቆይ እየታበቱ ሂዱን ቅርታለሁ የተረዳው አራት ተነሳም አይሰራ እየተረዳው አራት ተነሳም ማናት ማታነሳው? ያቺ ትብቃ ናታ። ቆይ አሁን አብረን አልነበርን? አብረን ነበርን። ቆይ እና ምን ይጠበስ? ቆይ ችብስ ልበለ? ይህ ምን አይነት የማይረባ ልጅ ነው? ቆይ አፍ ሞልታ አታነሳም ትለኛለህ እንዴ? አዎ አታነሳም። እና ታዲያ አታንሷ። ይኸውልህ ትሰማኛለህ? እዚህ የመጣው ነው እኮ ብሩክን ፍለጋ ነው። እሺ ኧረ እኔ ምን አገባኝ በእናትህ። ለምን ገደል አይገባም ሲፈልግ? ሮባ አቦቶኝ በእናትህ አንተ እንዴ! ወይ ጉድ! አዲስ ፍቅር የምናቀረም ውይ በማሚ ሞት አታነሳም። አይገርምም? ያማል እንዴ? ትሰማኛለህ? ስልኩን እኮ የገዛችሁ እራሷን ልትጠቀምበት። ስትፈልግ ታነሷለች፣ ስትፈልግ አታነሷም። አንተ ገዝተህ የሰጣት እኮ ነው። ሰውዬ ልቀቀኝ! ይኸውልህ የዳግምን አንገት ነው ልቀቀኝ! አንተ አይገባም እንዴ? ገብቶኛል፣ በደንብ ነው የገባኝ። እና ከገባ ተረደኛ። እሺ እረዳሃለሁ። ይኸውልህ ከቻልኩኝ ደግሞ እረዳሃለሁ። ምንም እንዳታስብ፣ በእውነት ነው የምልህ። በጣም ጥሩ። ደውልላት። እንዴ ለማን? ቆይ ስለማን ነው እያወራን ያለ ነው? ስለ ብሩክ ነው። አረ ተቃጠል። አቃጠልከኝ እኮ በእናትህ። አረ እኔ ለትብቃ ነው እያልኩ ያለሁት። የፈጣሪ ያለ አለች እፍሱን። ማናት ደግሞ? እንትን ነው የክርስትና እናቴ ነች። ፈተነስ ወይኔ በቃ ይሄ አውሬ ነው ሰውዬ። በእናትህ ዳጊ በጣም አዝናለሁ። እሺ ሮባ፣ ኧረ ተረጋጋም። የልጅ አሟል እንዴ? ኧረ ሰሚ ትብቃ። ይኸውልሽ ትሰሚኛለሽ? ኃይሌ ገብረስላሴ ራሱ ስንትና ስንት ሪከርድ ሲሰባብርና አረንጓዴ ቢጫ ቀይ መሀል ላይ ኮከብ ያለውን ባንዲራ ሲሰቅል ራሱ እንደዚህ አልገሰገሰም፣ እንደዚህ አልሮጠም። በጣም እኮ ነው የሚሮጠው። ሄሎ ብሩክ፣ ቆይ ያመሃል እንዴት ነው ያለው? ምን እየቀለድክ ነው? ሰማኛለህ? እንኳንና የስልክህ ባትሪ ለምን አንተ ራስህ አትዘጋም? እዛው ጠብቀኝ፣ መጣሁ። እንዳትንቀሳቀስ። ሀና 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 ቀልቃለ ልጅ የት ገብታ ነው? አንቺ ሀና
በቃ አትቀመጥም? ሀና ሀና ሀና